ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን እንደሚከተለው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የፕሪሲዝን ዝግጅት ለማድረግ አውስትራሊያ የሚገኘው ቼልሲ ሁለተኛውን የወዳጅነት ጨዋታ አድርጎ በቶትንሃም ሆትስፐር 2-1 በሆነ ውጤት ተሸንፏል። ጨዋታው ምን ይመስል ነበር የሚለውን ጉዳይ በቀዳሚነት እንመለከታለን። የኢንዞ ፈርናንዴዝ እና እንደዚሁም የኢንዞ ፈርናንዴዝ ወኪል በኢንዞ ፈርናንዴዝ እጣ ፈንታ ዙሪያ ላይ የመጨረሻ ውይይት ለማድረግ ከቼልሲ ባለቤቶቹ ጋር በዚህ ሳምንት ቀጠሮ ይዘዋል። ውይይቱ ምን ሊመስል ይችላል? ይህንንም ጉዳይ እንደዚሁ የምንመለከት ይሆናል። የቼልሲው የመሃል ተከላካይ የሆነው ቻሎባ ወደ ጣሊያኑ ክለብ ኮሞ ለማቅናት ተቃርቧል። ቼልሲና ኮሞ በቻሎባ ዝውውር ዙሪያ ላይ ስምምነት ላይ መድረሳቸው እየተዘገበ ይገኛል። እነዚህንና ሌሎች መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የቼልሲን የወዳጅነት ጨዋታ እናገኛለን። የፕሪሲዝን ዝግጅት ለማድረግ አውስትራሊያ የሚገኘው ቼልሲ ሁለተኛውን የወዳጅነት ጨዋታ አድርጓል። ባለፈው ሳምንት ከዌስተርን ሲድኒ ወንደረርስ ጋር የተጫወተው ቼልሲ 6-4 በሆነ ውጤት ማሸነፉ ይታወቃል። አሁን ደግሞ እንደዚህ ሁለተኛውን የፕሪሲዝን ጨዋታ ወይም ደግሞ የወዳጅነት ጨዋታ ከለንደኑ ተቀናቃኝ ክለብ ቶትንሃም ሆትስፐር ጋር አድርጎ በቶትንሃም ሆትስፐር 2-1 በሆነ ውጤት ተሸንፏል። የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ በቼልሲ ቤት የመጀመሪያ ሽንፈታቸውን በወዳጅነት ጨዋታ አስመዝግበዋል። ቼልሲ ከባለፈው የወዳጅነት ጨዋታ በተሻለ መልኩ አብዛኞቹን ተጫዋቾች ለመጠቀም ሞክሯል። በቋሚ አሰላለፍ የተጠቀማቸውን ተጫዋቾች ስንመለከት ሸርማን ሎው በረኛ ነው፣ ማርኮ ፓሌስትራ፣ ፎፋና፣ ኮልዊል በተከላካይ መስመርነት እንደዚሁም ሃቶን ጨምሮ በተከላካይ መስመርነት ቼልሲ ተጠቅሟል። ዳሮ ኢሶጎ፣ ላቪያ፣ ስቲቫኦ ዊሊያን፣ ኮል ፓልመር፣ ጊተንስ እና ጆ ፔድሮ ከቶትንሃም ጋር በተደረገው ጨዋታ በቋሚ አሰላለፍ ወደ ሜዳ የገቡ ተጫዋቾች ናቸው። እንግዲህ ይህንን አሰላለፍ ስንመለከት ከመጀመሪያው የወዳጅነት ጨዋታ በተሻለ መልኩ አብዛኞቹን ይሄ ቼልሲ ቤት የምናውቃቸውን ተጫዋቾች ይዞ ለመግባት ሞክሯል። በጨዋታው ላይ ጎል በማስቆጠር ቶትንሃሞች ቀዳሚ ናቸው። ቶናሊ ገና ጨዋታው በተጀመረ 7ኛው ደቂቃ ላይ 17ኛው ደቂቃ ላይ ጎል አስቆጥሮ ቶትንሃሞች 1-0 መምራት ቻሉ። ነገር ግን ቼልሲዎች ብዙም አልቆዩም። 21ኛው ደቂቃ ላይ በስቲቫኦ ዊሊያን አማካኝነት አቻ ማድረግ ችሏል። ስቲቫኦ ዊሊያን 21ኛው ደቂቃ ላይ በቴስታ ነው ጎሉን ያስቆጠረው። ያሻማለትም ተጫዋች ጊተንስ ነው። ጊተንስ በግሩም ሁኔታ ያሻገረለትን ኳስ ስቲቫኦ ዊሊያን በጭንቅላቱ በመቅጨት ጎል ማስቆጠር ችሏል። ጨዋታው እስከ ረፍት 1-1 በሆነ ውጤት ሊጠናቀቅ ችሏል። እንዳጠቃላይ ጨዋታው የወዳጅነት ጨዋታ አይመስልም ነበር። በጣም ፈጣን ትራንዚሽን የነበረበት ሁለቱም ቡድኖች ለማሸነፍ ትልቅ ፉክክር ያደረጉበት ጨዋታ ነበር። በሲድኒ ስታዲየምም በርካታ ደጋፊዎች ተገኝተዋል። በጣም ያማረ ድባብ የነበረበት ጨዋታ ነው። ጨዋታው ይሄ ተመጣጣኝ ፉክክር የታየበት አዝናኝ ጨዋታ ነበር ብሎ መናገር ይቻላል። ጨዋታው 1-1 በሆነ እስከ 90ኛው ደቂቃ ድረስ ተጠናቆ በተጨመረ ደቂቃ 92ኛው ደቂቃ ላይ ሪቻርልሰን ጎል አስቆጥሮ ቶትንሃሞች ቼልሲን 2-1 ማሸነፍ ችሏል። 49ኛው ደቂቃ ላይ ዳንሶ የተባለው የቶትንሃም ተጫዋች በቀይ ካርድ ከሜዳ ተወግዶ በጎደሉ ተጫዋች ሆነው ነው እንግዲህ ቶትንሃሞች ቼልሲን ማሸነፍ የቻሉት። ከ49ኛ ደቂቃ ጀምሮ እስከ 90ኛው ደቂቃ ድረስ በጎደሉ ተጫውተው ቼልሲን 2-1 ማሸነፍ ችሏል። እንግዲህ ቼልሲ መሸነፉን ተከትሎ አንዳንድ ሀሳቦች እየተሰነዘሩ ይገኛሉ። ቶትንሃም እንዴት በጎደሉ ተጫዋች ቼልሲን ያሸንፋል የሚሉ አንዳንድ ትችቶች ለመስጠት ሲሞክሩ ተመልክቻለሁ። ይህም ተገቢ ነው ብዬ አላስብም። ምክንያቱም ይሄ የወዳጅነት ጨዋታ ነው። ዣቪ አሎንሶ ድክመቶቹን ለመለየት የሚጠቀምበት በመሆኑ በዚህ ጨዋታ በመሸነፉ ብዙም የቼልሲ ደጋፊዎች ሊበሳጩ ይገባል ብዬ አላስብም። በቀጣይ ቼልሲ የአውስትራሊያ ቆይታው አጠናቆ ወደ ማሌዥያ ይሄዳል። ከዛ ወደ ኢንዶኔዥያ፣ ከዛ በመጨረሻም ወደ ሆንግ ኮንግ በማምራት ከተለያዩ ክለቦች ጋር ጨዋታውን አድርጎ የፕሪሲዝን ውድድሩን ያጠናቅቃል ማለት ነው። ወደ ሌላኛው ዘገባ ስንሸጋገር ኢንዞ ፈርናንዴዝን የተመለከተ መረጃ እናገኛለን። የቼልሲው የመሃል ተጫዋች የሆነው ኢንዞ ፈርናንዴዝ እና እንደዚሁም የኢንዞ ፈርናንዴዝ ወኪል በሚቀጥለው ሳምንት ከቼልሲ ኃላፊዎች ጋር በኢንዞ ፈርናንዴዝ የቼልሲ ዕጣ ፈንታ ዙሪያ ላይ የመጨረሻ ውይይት ሊያደርጉ
እያደረጉ እንደሆነ እየተዘገበ ይገኛል። እስካሁን የኢንዞ ፈርናንዴዝ ሁኔታ በቼልሲ ቤት አለየለትም። ይወጣል አይወጣም እየተባለ የተለያዩ ሐሳቦች እየተሰነዘሩ ይገኛሉ። ኢንዞ ፈርናንዴዝን በይፋ ለማስፈረም የፈለገ ክለብ እስካሁን ወደፊት አልመጣም። ቼልሲም ያቀረበው ዋጋ አለ። ያ ዋጋ እስካልተሰጠው ድረስ ኢንዞ ፈርናንዴዝን እንደማይለቀው ይፋ አድርጓል። አሁን ግን በሚቀጥለው ሳምንት የኢንዞ ፈርናንዴዝ ወኪል ኢንዞ ፈርናንዴዝ እንደዚሁም የቼልሲ ባለቤቶች ኢቨን ዣቪ አሎንሶም ጭምር በተገኘበት የመጨረሻ የኢንዞ ፈርናንዴዝን እጣ ፈንታ የሚወስን የመጨረሻ ውይይት ያደርጋሉ ተብሎ ይጠበቃል። እንግዲህ ኢንዞ ፈርናንዴዝ ከዚህ በፊት ያስቀመጣቸው ቅድመ ሁኔታዎች አሉ። ደሞዝ እንዲጨመርለት ይፈልጋል። እንደዚሁም ቼልሲ ለዋንጫ የሚጫወት ክለብ መሆን አለበት ብሎ ያምናል። እንደዚሁም የሚፈርሙ ተጫዋቾች ለቼልሲ የሚፈርሙ ተጫዋቾች ልምድ ያላቸውና ይሄ በጣም ኳሊቲ ያላቸው ተጫዋቾች መሆን አለባቸው፣ በወጣቶች ብቻ መሆን የለበትም የሚል አቋም አለው። ስለዚህ የቼልሲ ባለቤቶች ይህንን ጉዳይ ይቀበላሉ የሚለው ጉዳይ የሚጠበቅ ነው። በእርግጥ ቼልሲ ታላቅ አሰልጣኝ አምጥቷል። እንደዚሁም በጥሩ ተሰጥኦ ያላቸው ልምድ ያላቸውን ተጫዋቾች አስፈርሟል። ይሄም ኢንዞ ፈርናንዴዝ የጠየቀው ሁለቱ መልሶች ተሟልተዋል ማለት ይቻላል። አሁን የሚቀረው ነገር ምንድነው? በደሞዝ ዙሪያ ላይ መስማማት ይሆናል ማለት ነው። ስለዚህ የቼልሲ ባለቤቶች ለኢንዞ ፈርናንዴዝ ተገቢውን ወርሃዊና ሳምንታዊ ደሞዝ የሚከፍሉት ከሆነ ኢንዞ ፈርናንዴዝ በቼልሲ ቤት የመቆየቱ ነገር እርግጥ ይሆናል። ነገር ግን ደሞዝ የማይጨምሩለት ከሆነ ወደ ሌላ ክለብ የመሄዱ ነገር ኦውን ይሆናል ማለት ነው። በእርግጥ ሌላ ክለብ ቼልሲ የፈለገውን ያህል መጠን የማይከፍል ከሆነ በቼልሲ ይቆያል። ነገር ግን ደስተኛ ሆኖ አይደለም የሚቆየው። እንደዚሁም ቤንች ላይ የሚያሳልፍበትም እድል ይፈጠራል። ስለዚህ ለኢንዞ ፈርናንዴዝም ጥሩ ይሆናል ተብሎ አይጠበቅም። በሚቀጥለው ሳምንት ድርድሮች ከተደረጉ በኋላ የኢንዞ ፈርናንዴዝ ሁኔታ ይወሰናል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር ቻሎባህን የተመለከተ መረጃ እናገኛለን። በተደጋጋሚ ጊዜ ቻሎባህን ለማስፈረም ደፋ ቀና ሲል የነበረው በፋብሪጋዝ እየሰለጠነ የሚገኘው የጣሊያኑ ክለብ ኮሞ አሁን ላይ ከቼልሲ ኃላፊዎችና ባለቤቶች ጋር ስምምነት ላይ መድረሳቸው እየተዘገበ ይገኛል። ኮሞዎች ከዚህ በፊት ከ20 ሚሊዮን ጀምሮ 25 ሚሊዮን ፓውንድ እንዲህ እያሉ በርካታ ጊዜ ለቼልሲ ጥያቄዎችን ሲያቀርቡ ነበረ። ቼልሲም ሪጀክት ሲያደርግባቸው ሲመልስባቸው ነበር። ነገር ግን አሁን ላይ ኮሞዎች ያቀረቡት 30 ሚሊዮን ፓውንድ በቼልሲ ተቀባይነት እንዳገኘ ነው የተዘገበ የሚገኘው። ኮሞና ቼልሲ ኦልሞስት ስምምነት ላይ ደርሷል ተብሏል። ማሳወቅ ብቻ ነው የቀራቸው ነው የተባለው። 30 ሚሊዮን ፓውንድ ቼልሲ ለቻሎባ ኮሞ ለቻሎባ ዝውውር ለቼልሲ የሚከፍል ይሆናል ማለት ነው። ዣቪ አሎንሶ ይህ ተጫዋችን ለማስፈረም ጥልቅ ፍላጎት አለው። ከዚህ በፊትም በተደጋጋሚ ጠይቆ ሪጀክት ባቀረበው የገንዘብ መጠን የተነሳ ሪጀክት ተደርጎበት ነበር። አሁን ግን ስምምነት ላይ በመድረሳቸው የቻሎባ ዝውውር ኦልሞስት በዚህ ሳምንት ይጠናቀቃል ተብሎ ይጠበቃል። ቼልሲ ክለብ አብዛኞቹን ተከላካዮቹን የመሸጥ ፍላጎት አለው። አሁን ያው ቻሎባ ኦልሞስት ሊያቀና ስምምነት ላይ ደርሷል። እሱም ከወጣ በኋላ ባዲያሽሊ ክለቡን እንዲለቅ ተነግሮታል። ሌሎችም ተከላካዮች እነ አክሰል ዲሳሲም እንደዚሁ ቼልሲን የሚለቁ ይሆናል ማለት ነው። ቼልሲ ፉትቦል ክለብ እንግዲህ በዣቪ አሎንሶ ስር አብዛኞቹን ነባር ተከላካዮችን እያጸዳ በአዳዲስ እና ልምድ ባላቸው ተከላካዮች እየሞላ ይገኛል። እንግዲህ ቼልሲን በተመለከተ በዋናነት በዛሬው ዕለት የተሰሙ መረጃዎች እነዚህ ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ